ሁለተኛይቱ የሐዋርያው የጳውሎስ መልእክት ወደ ተሰሎንቄ ሰዎች ምዕራፍ 1። ጳውሎስና ስልዋኖስ ጢሞቴዎስ በእግዚአብሔር በአባታችን በጌታ በኢየሱስ ክርስቶስ ስም ወደምትሆን ወደ ተሰሎንቄ ሰዎች ቤተ ክርስቲያን ከእግዚአብሔር ከአባታችን ከጌታ ከኢየሱስ ክርስቶስ ጸጋ ሰላምም ለእናንተ ይሁን። ወንድሞች ሆይ እምነታችሁ እጅግ ስለሚያድግ የሁላችሁም የእያንዳንዳችሁ ፍቅር እርስ በርሳችሁ ስለሚበዛ ሁልጊዜ ስለ እናንተ እግዚአብሔርን እንደሚገባ ልናመሰግን ግድ አለብን። ስለዚህ በምትታገሱበት በስደታችሁና በመከራችሁ ሁሉ ከመጽናታችሁና ከእምነታችሁ የተነሳ በእግዚአብሔር አብያተ ክርስቲያናት ስለ እናንተ ራሳችንን እንመካለን። ስለ እርሱ ደግሞ መከራ ለምትቀበሉለት ለእግዚአብሔር መንግሥት የምትበቁ ሆናችሁ ትቆጠሩ ዘንድ ይህ የእግዚአብሔር ቅን ፍርድ ምልክት ነው። ጌታ ኢየሱስ ከሥልጣኑ መላእክት ጋር ከሰማይ በእሳት ነበልባል ሲገለጥ መከራን ለሚያሳያችሁ መከራንም ለምትቀበሉ ከእኛ ጋር ዕረፍትን ብድራት አድርጎ እንደሚመልስ በእግዚአብሔር ፊት በእርግጥ ጽድቅ ነው። እግዚአብሔር የማያውቁትን ለጌታችን ለኢየሱስ ክርስቶስ ወንጌል የማይታዘዙትን ይበቀላል። በዚያም ቀን በቅዱሳኑ ሊከብር ምስክርነታችንንም አምናችኋልና በሚያምኑት ሁሉ ዘንድ ሊገረም ሲመጣ ከጌታ ፊት ከኃይሉ ክብር ርቀው በዘላለም ጥፋት ይቀጣሉ። ስለዚህም ደግሞ እንደ አምላካችን እንደ ጌታም እንደ ኢየሱስ ክርስቶስ ጸጋ የጌታችን የኢየሱስ ክርስቶስ ስም በእናንተ ዘንድ ሊከበር እናንተም በእርሱ ዘንድ ልትከበሩ አምላካችን ለመጥራቱ የምትበቁ አድርጎ ይቆጥራችሁ ዘንድ የበጎነትን ፈቃድም ሁሉ የእምነትንም ሥራ በኃይል ፈጽም ዘንድ ስለ እናንተ ሁልጊዜ እንጸልያለን። ምስክርነታችንንም አምናችኋልና በሚያምኑት ሁሉ ዘንድ ሊገረም ሲመጣ ከጌታ ፊት ከኃይሉም ክብር ርቀው በዘላለም ጥፋት ይቀጣሉ። ስለዚህ ደግሞ እንደ አምላካችን እንደ ጌታም እንደ ኢየሱስ ክርስቶስ ጸጋ የጌታችንን የኢየሱስ ክርስቶስን ስም በእናንተ ዘንድ ሊከበር የጌታችን የኢየሱስ ክርስቶስ ስም በእናንተ ዘንድ ሊከበር እናንተም በእርሱ ዘንድ ልትከበሩ የእርሱ ስም በእኛ ሊከበር እኛ ደግሞ በክርስቶስ ስም ልንከበር ልትከብሩ አምላካችን ለመጥራቱ የምትበቁ አድርጎ ይቆጥራችሁ ዘንድ ለመጥራቱ የምትበቁ አድርጎ ይቆጥራችሁ ዘንድ በበጎነቱ ፈቃዱ የእምነትን ሥራ በኃይል ይፈጽም ዘንድ በእናንተ እንጸልያለን። ምዕራፍ 2። ነገር ግን ወንድሞች ሆይ ስለ ጌታችን ስለ ኢየሱስ ክርስቶስ መምጣትና ወደ እርሱ ስለ መሰብሰባችን በመንፈስ ወይም በቃል ወይም ከእኛ እንደሚመጣ በመልእክት የጌታ ቀን ደርሷል ብላችሁ በአእምሯችሁ ቶሎ እንዳትናወጡ እንዳትደነግጡም እንለምናችኋለን። ማንም በማናቸውም መንገድ አያስታችሁ። ክህደቱ አስቀድሞ ሳይመጣ የአመፃ ሰው እርሱም የጥፋት ልጅ ሳይገለጥ አይደርስም። እኔ እግዚአብሔር ነኝ ብሎ አዋጅ እየነገረ በእግዚአብሔር ቤተ መቅደስ እስኪቀመጥ ድረስ አምላክ ከተባለው ሁሉ ሰዎች ከሚያመልኩት ሁሉ በላይ ራሱን ከፍ ከፍ የሚያደርገው ተቃዋሚ እርሱ ነው። ገና ከእናንተ ጋር ሳለሁ ይህን እንዳልኋችሁ ትዝ አይላችሁምን? በገዛ ራሱ ጊዜም ይገለጥ ዘንድ የሚከለክለውን አሁን ታውቃላችሁ። የአመፅ ምስጢር አሁን ይሠራልና ብቻ ከመንገድ እስኪወገድ ድረስ አሁን የሚከለክል አለ። በዚያም ጊዜ ጌታ ኢየሱስ በአፉ መንፈስ የሚያጠፋው ሲመጣ በመገለጡ የሚሠራው አመፀኛ ይገለጣል።
ይድኑ ዘንድ የእውነትን ፍቅር ስላልተቀበሉ ለሚጠፉ የእርሱ መምጣት በተአምራት ሁሉና በምልክቶች፣ በሐሰተኛ ድንቆች፣ በዓመፅ መታለፍ ሁሉ እንደ ሰይጣን አሰራር ነው። ስለዚህ ምክንያት በእውነት ያላመኑ ነገር ግን በዓመፅ ደስ ይላቸው የነበሩ ሁሉ ፍርድን እንዲቀበሉ ሐሰትን ያምኑ ዘንድ እግዚአብሔርን የስህተት አሰራር ይልክባቸዋል። እኛ ግን በጌታ የተወደዳችሁ ወንድሞች ሆይ ሁል ጊዜ ስለ እናንተ እግዚአብሔርን ልናመሰግን ግድ አለብን። እግዚአብሔር በመንፈስ መቀደስ እውነትንም በማመን ለመዳን እንደ በኩራት መርጧችኋል። እግዚአብሔር በመንፈስ መቀደስ እውነትንም በማመን ለመዳን እንደ በኩራት መርጧችኋል። ለዚህም የጌታችንን የኢየሱስ ክርስቶስን ክብር ለማግኘት በወንጌላችን ጠራችሁ። የእርሱን ክብር ለማግኘት በወንጌላችን ጠራችሁ። እንግዲያስ ወንድሞች ሆይ ጸንታችሁ ቁሙ። በቃላችን ቢሆን ወይም በመልእክታችን የተማራችሁትን ወግ ያዙ። ጸንታችሁ ቁሙ። ራሱ ጌታችን ኢየሱስ ክርስቶስን የወደደንን በጸጋም የዘላለምን መጽናናት በጎንም ተስፋ የሰጠን እግዚአብሔር አባታችንን ልባችሁን ያጽናኑት፣ በበጎ ሥራና በቃል ሁሉ ያጽናችሁ። መጽናናት ከጌታ ነው ማለት ነው። ራሱ ጌታችን ኢየሱስ ክርስቶስና የወደደን በጸጋም የዘላለምን መጽናናት በጎም ተስፋ የሰጠን እግዚአብሔር አባታችን ጌታችን ኢየሱስ ክርስቶስ አባታችንም እግዚአብሔር ልባችሁን ያጽናኑት፣ በበጎ ሥራና በቃል ሁሉ ያጽናችሁ። በቃል እንዲሁም በበጎ ሥራ እነርሱ ራሳቸው ያጽናችሁ። ምዕራፍ 3 በቀረውስ ወንድሞች ሆይ የጌታ ቃል እንዲሮጥ በእናንተ ዘንድ ደግሞ እንደሚሆን እንዲከበር እምነት ለሁሉ ስለማይሆን ከዓመፀኞች ከክፉ ሰዎች እንድንድን ስለ እኛ ጸልዩ። ነገር ግን የሚያጸናችሁ ከክፉ የሚጠብቃችሁ ጌታ የታመነ ነው። የምናዛችሁንም አሁን እንድታደርጉ ወደፊትም ደግሞ እንድታደርጉ ስለ እናንተ በጌታ ታምነናል። ጌታም ወደ እግዚአብሔር ፍቅር ወደ ክርስቶስ ትዕግሥት ልባችንን ያቅናው። አሜን። ወንድሞች ሆይ ከእኛ እንደ ተቀበለው ወግ ሳይሆን ያለ ሥርዓት ከሚሄድ ወንድም ሁሉ ትለዩ ዘንድ በጌታችን በኢየሱስ ክርስቶስ ስም እናዛችኋለን። እኛን ልትመስሉ እንዴት እንደሚገባችሁ ራሳችሁን ታውቃላችሁና በእናንተ ዘንድ ያለ ሥርዓት አልሄድንምና ከእናንተ ዘንድ በአንድሱ እንኳ እንዳንከብድበት ሌሊትና ቀን በድካምና በጥረት እየሠራን እንኖር ነበር እንጂ ከማንም እንጀራ እንዲያው አልበላንም። ይህም እኛን ልትመስሉ ራሳችንን እንደ ምሳሌ እንሰጣችሁ ዘንድ ነበር እንጂ ያለ ሥልጣን ስለሆነን አይደለም። ደግሞም ከእናንተ ጋር ሳለን ሊሠራ የማይወድ አይብላ ብለን አዘናችሁ ነበርና ሥራ ከቶ ሳይሠሩ በሰው ነገር እየገቡ ያለ ሥርዓት ከእናንተ ዘንድ ስለሚሄዱ ስለ አንዳንዶች ሰምተናል። እንደነዚህ ያሉትንም በጸጥታ እየሠሩ የገዛ እንጀራቸውን ይበሉ ዘንድ በጌታችን በኢየሱስ ክርስቶስ እናዛቸዋለን፣ እንመክራቸውማለን። እናንተ ግን ወንድሞች ሆይ መልካም ሥራን ለመሥራት አትታክቱ። በዚህ መልእክት ለተላከ ቃላችን የማይታዘዝ ማንም ቢኖር ይህን ተመልከቱት፣ ያፍርም ዘንድ ከእርሱ ጋር አትተባበሩ። ነገር ግን እንደ ወንድም ገሥጹት እንጂ እንደ ጠላት አትቁጠሩት። የሰላምም ጌታ ራሱ በሁሉ መንገድ ዘወትር ሰላምን ይስጣችሁ። አሜን። የሰላም ጌታ ራሱ በሁሉ መንገድ ዘወትር ሰላምን ይስጣችሁ። ጌታ ከሁላችሁ ጋር ይሁን። አሜን። በገዛ እጅ የተጻፈ የእኔ ጳውሎስ ሰላምታ ይህ ነው።
የመልእክቴ ሁሉ ማስረጃ ይህ ነው። እንዲህ እጽፋለሁ። የጌታችን የኢየሱስ ክርስቶስ ጸጋ ከሁላችሁ ጋር ይሁን። አሜን።